ፕሮፌሰሩ ባለጸጉሩ ይሄ ለኛ ላይ ፈጸሙት ለብነታቸው እንዳይታይባቸው ነው ቴዲ ላይ ዘመቻ ከፈቱት አይደል? ለካ ለብነቱን የሚያቅለፈልፋቸው ቴዲ ላይ ተነስተው ሲጨፍሩ የነበረው አዳነች እባቤም ተናግራለች። እኛ ስንሰራው ነው ዲሮ አለች። መሀል ላይ የተፈናቀለ አብይ የማሸማቀቅ ነው። አንተ ወራዳ ነው ያለው። አንተ ወራዳ አብይ አህመድ ለጀነሬሽን አስብ። ስለ ነገ አቅም ዛሬ ብቻ ለለፍ ነው ተመራጭና ያደርጋቸዋቸው መሬቱን ልታሸጡት ነው የከተማውን። እነዚህ ሰዎች ከተመረጡ ነገ ከተማውን ይሸጣሉ። በየቦታው ውስጥ ያላል ነበር ዝናሽ ከፊት ቱክ 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 እያለች ጡል እያለች ከፊት እየቀደመች ትሄድ ነበር። እዩ ጩልፊት የሚባል አለ። አብይ ይወርዳል ይላሉ አይደል? አብይ ዛሬም ነገም ለዘላለም አይወርድም አለ። ያልተማረ አንድ ተራ ወደድ ማህይም ከሰባተኛ ክፍል የትም ያልተማረ የፖለቲካ ድንክ ለምን አስተጽፎ አታወጣ? ለምን በአረብኛ ይሄን አተረጎመው? ከፈለክ ኢትዮጵያ ቴሌቪዥን እንደዚህ አይነት ፕሮፓጋንዳ ነው የሚሰራው ማለት ብልጽግና እንደ ሙዝ ልጣጭ ሲደፋ ያድራል እያዳለጠ ይጥላል። አዳይ ብልጽግና ነው ይዞ ይወርዳል። እኛ ግን በኔጻ ስንሰጥ አዳነች ባቤ እናንተ እነማን ናችሁ? እኛ ስናረገው ምት እናንተ እነማን ናችሁ? እኔ እኮ በጣም ያስቀኛል። እነሱና እኛ የሚባላላቸው ቀላል ነው። እንዳረጋ ከበደ መሆን እኮ ዮሐንስ ባያለው እንዳረጋ ከበደ መሆን ቀላል ነው። እንደ ማን ነው ጣጆ እንዳገኘው ተሻገር መሆን ቀላል ነው። ክርስቲያን ታደለ እኮ ክቡር ጠቅላይ ሚኒስትር ያለ ፓርላማ ላይ ያጨበጨበ እኮ ስልጣን በስልጣን ያደርገው ነበር እኮ ስልጣን በስልጣን እንደዚህ ሆና ብሎ የጠበቀ ሰው አለ? ሰምቲንግ ኢዝ ሮንግ ማለት ዶክተር አብይን አሁን እኔ አየዋለሁ። ለምሳሌ ዞር ብሎ ሄዶ ግብጽ ጋር ሄዶ ሲሞዳሞ ታገኘዋል። ሬድዋን ሁሴን ደግሞ የሚባል አንድ አጭበርባሪ አለ። አብይ አህመድ ፀጉሩን አስላጭቶ ከእስር ቤት አምልጦ የወጣ አዲስ እስረኛ የሚመስል አማርኛው ፈጣን ስለሆነ አማርኛ እንደሱ በቃ እኔ ለወደፊቱ ሳድግ እንደሱ አማርኛ መናገር ፈልጋለሁ። ሳድግ አቀላጥፌ መናገር ፈልጋለሁ ለዚህ ልጅ ማለት አዲሱ ሰላምታይ ስምምነው ነው። ስምምነው በጣም ወድጃታለሁ። የወንድማችን የቴዲ አፍሮ አዲሱ ሲዲ ላይ ቲንክ ትራክ 5 ላይ ያለ መሰለኝና ስምምነው በጣም ነው የወደድኩት። ስምምነው ማለት ተስማምተናል ማለት ነውና በቃ ብልጽግና ከጎናቸው ሲሆን ስምምነው ብሏቸው ይደነግጣሉ። አንዴ 1 ሰከንድ ሶሪ የሆነ ነገር ታዝዤ ነበረ ያደለው አጥፊው ሲባል አጠፋለሁ አብሬው ሲባል አበራለሁ። ስለዚህ እዚህ ከፊት ለፊት አለቃለኝ የሚያዘኝ እና ብልጽግናዎች እንዲፈሩ ከፈለጋችሁ ብልጽግናዎች አካባቢ ስትደርሱ ስምምነው ካላችኋቸው በጣም ነው የሚደነግጡት። ወይም ዳስጣ ልቤ ካላችኋቸው ማይ ጉድነስ። አብይ ባለፈው ሰሜን ሸዋ ነፃ ወጣ ብሎ እዚህ አካባቢ ስንዴ ምናምን ብሎ ሲጎር ነበር አይደል? ሱሉልታ ነው ይሄ ነበረው እና ሱሉልታ የሄደው ምሽግ ለመጎብኘት ነው። ምሽግ ምናልባት ጠላት አማራ ክልል ያለው ጦርነት ተባብሶ ወደ አዲስ አበባ ሲጣጋ የመጨረሻ ምሽግ ተብሎ አዲስ አበባ የሚከላከል ምሽግ ተብሎ የተቆፈረ ሱሉልታ በዶዘር የተቆፈረ ምሽግ አለ እና የምሽጉን ነገር ለመጎብኘት ነው ወደ ሱሉልታ የሄደው። ይሄን መረጃ ልንገራችሁ ብዬ ነው። አብይ አህመድ ነገ ወደ ትግራይ ገስግሶ ጦርነት ለማድረግ ሲሄድ አይ ዛማ ያለው ጠላት ነው ብሎ እንዲዘመት ይፈልጋል። አየ የባዴን ልጆች መልካቸውን ቀይረው ይመጡና በአማራ ስም ሊታገሉ ይሞክራሉ። ጌታዬ ይኸውልህ ቀን እየጠበቀ ብቅ የሚለው ንዴት የሚያንጨረጭረው የባዴን ጀንበር እየጠለቀች ስለሆነ ጀንበር እየጠለቀች ነው። ጀንበሯ ማዘግዘግ ስትጨምር ትካዜ የሚበዛው ባዴኖች ጋር፣ ትካዜ የሚበዛው ኦህዴዶች ጋር ግን የፌስቡክ ፕሮፋይል ቀይረው ይመጣሉ። ለፊት ተቀምጦ ነው ማንባይ ጥሩ ነብዩ ባዩ አልኩና ተውኩት። ለኛ የተመጣልን ቪዛ ለሱ ገዝተውት ሄዷል። ማን ነው አስተባባሪው? አለ ፕሮፌሰሩ። ሌላስ ባለጸጉሩ፣ ሌላስ ወንድም ኮንታ ወንድዬ ኮንታ ነው ማናሉ ምንድናችሁ? እነዚህ አልገባኝ። የኢትዮጵያ ባህል ቡድን አስተባብረው ቻይና ሄዱት። በቃ አብይ አህመድ ካመጣቸው ኤክስፔንሲቭ ውድ ድሮኖች እንኳን የዛን ያህል ኃይል የላቸውም። በቃ ስምምነው ወይም ዳስጣል ካላችሁት ብልጽግና አቤት 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 የሚገባበት ነው የሚጠፋውና አሁንማ ቴድሮስ የሚባል ስሙ እያስደነገጠው ነው አሉ አብይ አህመድ። ቴድሮስ የሚባል ነገር ስትሰሙ ሁሉ በጣም እየደነገጠ መጥቷልና አስደናቂ ነው። እኔ መቼም ቴዲ አፍሮን በጣም በጣም አደንቀዋለሁ፣ አመሰግነዋለሁ። ዝናሽ ታያቸው ከወራት በፊት ፊት እየቀደመች የድሮንና የጥይት ምርት ስትጎበኝ ነበር። በተረፈ አብይ ጋዜጠኞች ምናምን ብሎ ሰብስቦ ከጋዜጠኛ ጋር ተገናኝቶ የማይታወቅ በፍጹም ተገናኝቶ አያውቅም። አብይ አህመድ አንድ ለአንድ ነው እንደዚህ ምን መሰለ ቃና ኤቢኤስ ሶፍት ፕሮግራሞች ላይ ይሄ ሃርድ ቶክ የማይነገርባቸውና ኮሜዲያን ምናምን ቀልድ ላይ ምናምን ነው የሚሄደው። ወይ ኢቲቪ ጠራና ጋዜጠኛ እንዲህ ብሎ ኖድ እያደረገ የተፈለገው ተናግሮ ሄደ። ከጋዜጠኛ ጋር እንደዚህ ተገናኝቶ አያውቅም 8 ዓመት ሙሉ እና የባህር በር አስፈልገንም የሚል ጋዜጠኛ ማፈር አለበት ይላል። ኢትዮጵያዊ ሆኖ ማለት ነው። የማሸማቀቅ ነው። አንተ ወራዳ ነው ያለው። ተነቅለው እስከሚሄዱ ተመሳስለው የተቀመጡት አካላት ለጊዜው ውርውር ይላሉ።
ጌታዬ በአቋም ትጸናለህ፣ በብርቱ ትታገላለህ፣ አሸንፈ ባንዲራውን ታቆመዋለህ። እንዴት አቀርቅሬ ባንዲራዬን ላንሳት ነው አይደለ? ቀና ብለህ ባንዲራዋን ታነሳታለህ። ግን በብርቱ ታገል፣ ግን እውነት ይዘህ ታገል። እንዴት ከሱዳን ጋር እንዴት ከምናምን ጋር የሚልህ አካል ከዚህ በኋላ ሲመጣ አልቡርሃን ጋር ግንኙነት አለ ምናምን ካለ ከሌለ እንኳን አዋለኝ በለውና ይንሰረው፣ ግድ የለም ይንሰረው። ወይ አባቴ ምንድነው የምታወራው? ያልገባኝም አሁን ከቴዲ ጋር ምን አገናኘው? ይሄ ለኛ ላይ የፈጸሙት ሌብነታቸው እንዳይታይባቸው ነው ቴዲ ላይ ዘመቻ ከፈቱት አይደል? ለካ ሌብነቱን ነው ያቅለፈልፋቸው። ቴዲ ላይ ተነስተው ሲጨፍሩ የነበረው ትላለህ። ስማ እኔ የምላቸው ለአርቲስቶቹ ለፍተው ላደሩ አርቲስቶች የተመታውን ቪዛ መልሰው ለራሳቸው የሸጡ ሰዎች ተመራጭ ያደርጋቸዋቸው መሬቱን ልታሸጡት ነው የከተማዋን። ይህ ሁሉ የጦር መሳሪያ ድንበር መጠበቂያ አይደለም። የወንድሞቻችን፣ የእናቶቻችን፣ የአባቶቻችን፣ የእህቶቻችን መግደያ መደፈሪያ እንጂ እና የሰሞኑ ትርምስ በቴዲ አፍሮ ዙሪያ የእነርሱን ነውር ሲያጋልጥባቸው በእውነት አምላካችን አዋርዶ ያሳየን። ጥይት ሊገዙ በየቦታው ውስጥ ያላለ በርዝነሽ ከፊት ከፊት ቱክ 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 እያለች ወተት መግዣ የምታመጣ ይመስል ምግብ የምታመጣ ይመስል ጡል ጡል እያለች የኢትዮጵያን ሕዝብ መጨፍጨፊያ ድሮን መግዣ ከፊት ከፊት እየቀደመች ትሄድ ነበር። ተወራዳ አሁን የባህር በር አያስፈልጋትም ለኢትዮጵያ ብሎ የሚናገር ጋዜጠኛ ነገ ያፍራል ይላል። ማን የሚባል ጋዜጠኛ አለ? የባህር በር አይደለም ባህር ራሱ ብታገኝ ኢትዮጵያ ማን ይጠላል? ኢትዮጵያዊ ሆኖ ትውልደ ኢትዮጵያ ሆኖ ማን ይጠላል? ጉዳዩ እንዴት አድርገን የምታገኘው ነው። አብይ ስለ ጄኔሬሽን ያስባል እንዴ? አብይ ስለ ባዮሎጂካል ልጆችም ስለ አዶፕት ያደረገው ልጅም ያስባል እንዴ? አብይ ጄኖሳይደር ነው ብሎ ፍርድ ቤት ሲቆም እኮ ያ ልጁ አዶፕት ያደረገው እኮ ምን ነው አንተ አዶፕት ባታረገኝ በአንተ ባልጠቀስ ይለዋል እኮ አዶፕት የተደረገው ህፃን ልጅ። አንተ ዳጋሎ ኪሱ ምን ትሰራለህ በለው። ኦህዴድ ከዳጋሎ ጋር ተጫውቶ ካልቡርሃን ጋር ልሳካ ሲለው ከዳጋሎ ጋር እየተጫወተ ፖለቲካ ሊሰራ ሲፈልግ ካልቡርሃን ጋር አንተ ተጫውተሃል ሲልህ የጫውታው ህግ አልገባህም እና ዝም ብለህ ዳርዳሩን ቀስ እያልክ መኪና እንዳይገጭህ ዳርዳሩን ባገኘው ጎዳና ተጓዝ በለው። ገለል በልልኝና ለመታገሉ ለኔ ተው በለው። ትግራይ ሂዶ ለመዋጋት እንደ ብአዴን ያለ ቡድን አማራ ውስጥ ይፈልጋል። አታገኙም። ደን መሬቱን መሰለ እንደ ወፍዬ እነዚህ ሰዎች ከተመረጡ ቪዛ ይሸጡ ነገ ከተማውን ይሸጣሉ ነው ወይስ መንግስት አሯራጭ ታረጋቸውን ያስገባቸው ነው? ሰዎች እነዚህ ሰዎች መንግስት አሯራጭ ታረግና ያስገባቸው እጩ አረካጅ ማለት ብልጽግና እነዚህ ሰዎች አዲስ አበባ ብልጽግና ውስጥ የትምህርት ደረጃ አይጠይቅ ማለት ትምህርት የህዝብ ተወካዮች ምክር ቤት አባል ለመሆን ትምህርት መማር አይጠይቅ ማለት ይጠይቃል። ስላልጠየቀ ታዲያ በዚህ በኩል ይገላሉ፣ ይጨፈጭፋሉ፣ ያርዳሉ። በዚህ በኩል ደግሞ መስዋዕት ሊሰው ደግሞ ይመጣሉና በየት በኩል ነው የዝናሽን ዝማሬ የሚቀበለው? በቀደም ያጭበርባሪው አንድ ከደቡብ ያመጣው የመሀል ገበያ ነው መሀል ሜዳ የሀዲያው ፋንዲያ የሱ የአገር ልጅ እዩ ጩልፊት የሚባል አለ። አብይ ይወርዳል ይላሉ አይደል? አብይ ዛሬም ነገም ለዘላለም አይወርድም አለ። ክርስቶስ ነው ለነፍሱ። ምክንያቱም እየዘረፉ እየሰረቁ እያጮረበሩ ህዝብን እያሰቃዩ ያልተማረ አንድ ተራ ወደድ ማህይም በእጁ ሰርቶ ያልበላ ተራ ወታደር የነበረ ዛሬ በፕራይቬት ጀት እየበረሩ ነው ያሉ። ያልሰሩበት ቤት ውስጥ እየኖሩ ነው ያሉ። አባቴ እኮ ጄኖሳይደር ነው ብላ ልጆችን ማፈር ያለባት ልጅን ማፈር ያለባት ታፍራለች፣ ትሸማቀቃለች። የትም በሄድችበት ይሄ ትውልድ ያገኛታል ነገ ጧት። እና አብይ አህመድ ለጄኔሬሽን አያስብም፣ ለዛሬ ብቻ ነው የሚያስበው። ትውልድ ተውትና ልጆች ያፍርብኝም አይደለም፣ ስለ ነገ አቅም ዛሬ ብቻ ልለፍ ነው። ከሰባተኛ ክፍል የትም ያልተማረ የፖለቲካ ድንክ ለምን አስተጽፎ አታወጣ? ለምን በአረብኛ ይሄን አታረጉመው? ከፈለክ ኢትዮጵያ ቴሌቪዥን እንደዚህ አይነት ፕሮፓጋንዳ ነው የሚሰራ። 50 ሚሊዮን ተመዝግበዋል፣ በታሪኩ ታይቶ አይታወቅም ይላል። ትግራይ መዋጋት ከፈለክ ሂድና ተዋጋ። ኤርትራ ላይ መጀመሪያ ሲሉ ምንድነው ያለው? ቀይ ባህር እንሄዳለን ሲሉ ግቡና ዋኙ፣ የሚከተላቸው አማራ አይኖርም። ደን ዘጋ። የሚከተላቸው አገኙ አላገኙ ሆይ ውሩር የተባለው አማራውን በዚህ ሞቢላይዝ እናደርገዋለን የሚል ጨዋታ ነበር። አልተሳካም። ጎበዝ በጣም ወሳኝ ምዕራፍ ላይ ነን። አሁንም እደግመዋለሁ። እጩ ምናምን ምዝገባ አልቋል። እጩዎች ምዝገባ አልቋል መሰለኝ። መግባት አንችልም። ቪዛ ይሸጣል፣ መሬት ይሸጣል። መሬት አይደለም ህንፃ ይሸጣል። እሱ ብቻ አይደለም ህዝብም ይሸጣል። እሱ ብቻ አይደለም ከተማውን ሸጦ ሊሄድ ይችላል። እንደ ሙዝ ልጣጭ ሲደፋ ያድራል። እያዳለጠ ይጥላል። አዳይ ብልጽግናንም ይዞ ይወርዳል። እሺ በዘራቸው በታሪካቸው ሰምቶት የማያውቁትን ምግብ እየበሉ ነው ያሉት። ስለዚህ ለነሱ ይሄ ዘመን የበረከት ዘመን ነው። እነሱ ግን አብይ አህመድ ዛሬም ነገም ለዘላለም እያሉ ነው ያሉት እና ብልጽግናዎቹ በቃ የቴዎድሮስ ካሳሁን መዝሙር በቃ ሊቋቋሙት አልቻለም እና ምሳሌያቸው በሙሉ እየወጡ የብልጽግና ባለስልጣኖች ተራ በተራ ቋንቋ እየፈለጉ ቆይ ከሊ ያላለው ቋንቋ ማን ነው? ከሊ ያልተናገረው ምንድን ነው እያሉ ተራ በተራ አዳነች እባቤም ተናግራለች። አዲስ አበባ 100,000 ሴተኛ ዳሮች ነበሩባት አለች። ያፈናቀሉት ያንን ሁሉ የአዲስ አበባ ህዝብ ለነሱ ሴተኛ ዳሪ ነው። አያችኋቸው? ሱለት አይዶ ማረገው
የሱሉልታ ያለው የምሽግ አሰራር የመጨረሻ ምሽግ ሱሉልታ የገነባውን ብልጽግና የገነባውን ሄዶ የጎበኛ አብይ አህመድ ስለ የትኛው ምርጫ ነው የምታወራው? ዮሐንስ ባያሌው እና እነ ክርስቲያን ታደለ እነ መስከረም አበራ የአማራ ተወላጆች የት ነው ያሉት? ይሄ ብዙ ሰው የግለሰብ የሚመስላቸው አሉ። ይሄ ግፍ ህዝብ ላይ ያነጣጠረ ግፍ ነው፣ ከግለሰብ ጋር አይደለም። ይሄ ሰው ፍርድ ቤት ላይ ኬዝ አያገኝበትም፣ ጥፋት አያገኝበትም። ለምሳሌ ክርስቲያን ታደለ ለምንድን ነው ከስልጣን የማይወርዱት? ህዝብ እኮ ያለቀ ምናምን ሲል መብቱ ነው። መቀሌ ሄዶ ሊዋጋ ሲፈልግ የባዴን ሰዎች የአማራ ትግል እዚህ እንትን ውስጥ አይደለም እዚህ እናንተ ጋር አለ እንዴ ሲል የነበረው በቪዲዮ አሳይተናቸዋል። የባዴን አመራር አማራ ጥያቄ ያለው ከተከዜ ማዶ ነው ይላል። ከተከዜ ማዶ ጥያቄ ያለው አማራው ሳይሆን አብይ አህመድ ጥያቄ አማራ ያለው ከተከዜ ወዲህ ነው። ተከዜን ተሻግሮ የሚያነሳው ጥያቄ የለም። እሱ ያለው ተከዜን ተሻግረ ሂድ። ተከዜን ተሻግሮ መሄድ የሚፈልገው ማን ነው ካልከኝ አብይ አህመድ ነው፣ ኦህዴድ ነው። ችግሩን ከመፍታት ይልቅ በችግሩ ላይ ሌላ ችግር ይወልዳል። የችግራችን መፍትሄ አለማግኘታችን ብቻ ሳይሆን መፍትሄ ብለን የሰጠነው በችግር ላይ ችግር የሚወልድ ነው። ምን ለማለት ነው? ችግሩን አሁንም አልተረዳነውም ማለት ነው። በዘላቂነት ችግሩ መፍታት ካልቻል አልተረዳነውም፣ መንስኤውን አልተረዳነውም። መንስኤውን ሳትረዳ ዘላቂ መፍትሄ አትሰጥም። እኛ ስንሰራው ነው ዲሮ አለች መሀል ላይ የተፈናቀለ ለጋጣፉን አለችው ምናምን ሲሄድ አመስግኖ ነበር አለች። እኛ ግን በነፃ ስንሰጥ እኛ ሲናረገው ነው። እኛ እናንተ እነማን ናችሁ? አበበች አዳኔ አበበች እባቤ ነው አዳነች እባቤ ይላታል ኤድመንድ። አዳነች እባቤ እናንተ እነማን ናችሁ? እኛ ስናረገው ምትይ እናንተ እነማን ናችሁ? እኔ እኮ በጣም ያስቀኛል። እነሱና እኛ የሚባል አላቸው። ህገ መንግስቱ እኮ የነሱ ነው አለች። እነሱና እኛ የሚባል አላቸው። እነሱ የሚመስላቸው ስለ አዲስ አበባ ብቻ የሚያወራ ነው የሚመስላቸው። ቴዎድሮስ ምንድነው የሆነ ቦታ ቤት ገዝቶ እየኖረ ነው አሉ። እነሱ የሚመስላቸው እኮ ጭንቅላታቸው ስማርት ስላይደል ሻርፕ ስላይደሉ። ክርስቲያን ታደለ ምን አድርጎ ነው? ምንም። ይሄን ቋንቋ ነው፣ ድፍረት ነው። ሌሎቹስ መስከረም አበራ ምንድነው ወንጀሏ? ሁሉም ቁም እስረኛ አድርጎ በትሎ በታት ነው ቁም እስረኛ አድርጓቸው። ይሄን ጉድ እያዩ ያሉት በአማራ ህዝብ ነው። አረጋ ከበደ በልብ ዮሐንስ ባያሌው ቀላል ነው። እንዳረጋ ከበደ መሆን እኮ ዮሐንስ ባያሌው እንዳረጋ ከበደ መሆን ቀላል ነው። እንደ ማን ነው ጣጆ እንዳገኘው ተሻገር መሆን ቀላል ነው። ክርስቲያን ታደለ እኮ ክቡር ጠቅላይ ሚኒስትር ያለ ፓርላማ ላይ ያጨበጨበ እኮ ስልጣን በስልጣን ያደርገው ነበር እኮ። ስልጣን በስልጣን እየተቀጠቀጠ ያለው በአማራ ህዝብ ስም ነው። ይሄ አማራ ከተከዜ ማዶ ሄዶ መቀሌ ላይ መንግስት ማቋቋም አይፈልግም። ከአማራ ጥላቻ የሚነሳ የብሔር ፖለቲካ ከዚህ በኋላ ነፍስ ኖሮት 4 ኪሎ ላይ እንዲጸና አይደረግም። የአማራ ህዝብ ያልተሳተፈበትና አላቀውም የሚለው ህገ መንግስት መገሻው መተዳደሪያው አይሆንም። ተገፍቶ ዳር የሚያበቃበት ዘመን ያበቃል። ኢትዮጵያ መከላከያ፣ ኢትዮጵያ ደህንነት፣ ኢትዮጵያ ምናምን የሚባሉ ተቋማት ከዚህ በኋላ አማራን በጠላትነት የሚያሳድድ ኃይል አይቀመጥባቸው። የትግራይ በላይነት ተወግዷል፣ የኦሮሞ በላይነት መጥቷል። ዜና አማራ በላይነት መቀጠል አለበት፣ እሱ መተካት አለበት ብለው መጡ ፋኖቹ። ይሄው ኢማጂኔሽን ውስጥ አልነበረም። በጭራሽ አላሰብኩትም። ግን ከለውጡ በኋላ ወያኔን ካስወገዱ በኋላ እንዲህ ያለ ነገር ይኖራል ብለን ኢትዮጵያዊነትን ራሱ በጣም ቻሌንጅ የሚያደርግ ነገር ተከሰተ ማለት ነው። እና ችግሩ ወያኔ ብቻ ነው ብሎ ማሰባችን ስህተት ነበር። ሻዕቢያስ እንደዚህ ተከርብቶ እንደዚህ ሆና ብሎ የጠበቀ ሰው አለ? ሰምቲንግ ኢዝ ሮንግ። ያው ባሪያ በነገሰ ጊዜ ፍራ ነው። ባሪያ በቃ እጁ ላይ ያለችውን ብቻ ነው የሚያይ። ሂስ ቴሊንግ ደም the whole history። አማራን ገፍተው እነሱ ስልጣን ይዘው፣ ትግራይን ገፍተው እነሱ መሀል ላይ ስልጣን ይዘው፣ ወለጋን ገፍተው፣ ሌላውን ገፍተው አይገባቸውም። የራሱ ቅኔው አይገባቸውም። አዳነች በሞታ ተናግራለች። 100,000 ሴተኛ ዳሪዎች ነበር የሚኖሩበት አለች። 100,000 ሴተኛ ዳሪዎች በጣም ነው የገረመኝ። አብይ አህመድ ደግሞ እንዳለ ጀነሬሽኑ በቃ ፍጥረቱ የኢትዮጵያን ፍጥረት በሙሉ ዛሬ ረግሟል። ኢትዮጵያዊ የተባለ ፍጥረትን በሙሉ ይሄ ሬድዋን ሁሴን ደግሞ የሚባል አንድ አጭበርባሪ አለ። ኦህዴድ ሂሳብ እያወራደ ያለው ከአማራ ጋር ነው። ግለሰብ ያሰረ ይመስሏል። አንዳንዱ በስነ ልቦና ጭምር የማሰር ነው። ሂሳብ እያወራረደ ነው። አሁን የአፋብን ከፍተኛ አመራሮች አለቃቸው ህወሓት ነው። እኔ ጋር ሳይቀር ስታሊን ገብረስላሴ በተደጋጋሚ ይደውሉ ትእዛዝ ይሰጣል። የከሌ ቤተሰብን ያዙ፣ ረሽኑ፣ መንገድ ዝጉ። ጀዋር መሐመድ የኦነግ ሸኔ መሩ ጃልመሮና ዘመነ ካሴን ያቀራረባቸው ማን ነው? ጀዋር መሐመድ ነው። በነገራችን ላይ ዘመነ ካሴ እኮ አማራን ክዶታል። ይፈራዋል። በጥርጣሬ ነው የሚኖር። ልንገር፣ በዘር ማንነቱ አማራ ነው አማራ አይደለም መለኪያው። እሱማ ተመስገን ጥሩነህ እኮ ምክትል ጠቅላይ ሚኒስትር ነው። አገኘው ተሻገር እኮ አፈ ጉባኤ ነው። የአማራነት ደም ቆጠራ ከሆነ አላቸው። ካገኘው ተሻገርም ከመላኩ አለበልም ከተመስገን ጥሩነህም ካረጋ ከበደም በላይ አማራ ታዲዮስ ታንቱ ናቸው። በኦሮሞ ስም እየማለ መጥቶ ቤተ መንግስት የገባው አብይ አህመድ ምንድን ያተረፈለት? ሞት፣ መሳደድና በሌላው በከፍተኛ ሁኔታ እየተፈጠረ ያለ ጥላቻ ሂዶ ወዴት ሊያመራ ይችላል የሚል ስጋት ካልሆነ በቀር ምን አትርፎለት ነው ለዚያ ህዝብ? እውነት እንነጋገር ከተባለ ማለት ዶክተር አብይን አሁን እኔ አየዋለሁ። ለምሳሌ ወዲያው እነዚህ ጎረቤት ሀገራት ብለን የምንላቸው ደግሞ አሁን ዶክተር አብይን በመገንጠል ወንጀል ይከሱታል። ሱዳኖች ይኸው እንደምታዩት ነው ከሰሞኑ። ኤርትራ መቼ ባህሪው ወደ ሰይጣንነት እንደሚቀየር አናውቀውም፣ አንገምተውም። ጅቡቲ ዞር ብሎ ሄዶ ግብጽ ጋር ሄዶ ሲሞዳሞ ታገኘዋል። ለምን አነሳቸው ካልከኝ አሳማኝ ምክንያት አለ፣ በቂ ምክንያት አይደለም።
እንደዚህ የሚያቀናጃቸውስ ምክንያት ለምንድን ነው እንደዚህ የሚረባረቡብን እኛ ላይ? አብይ አህመድ ፀጉሩን አስላጭቶ ከእስር ቤት የወጣ አዲስ ሪሊዝ አዲስ የሆነ ከእስር ቤት አምልጦ የወጣ አዲስ እስረኛ የሚመስል አርጎ ያወጣዋል ሬድዋን ሁሴን የሚባል እሱ ደግሞ ምን ብሎ ተገልጧል? ስለ አበባ፣ ስለ ዛፍ፣ ስለ ቅጠል፣ ስለ ስር ማውራት ጀምሯልና እነዚህ ሰዎች ከሰው በጣም ዲታችድ ስለሆኑ ኦፒዲዮ ውስጥ ያሉት ይሄ ብልጽግና አሽከር ዴር ሶ ፋር አዌይ ከሰው ከሂውመን ቢንግ ዲታችድ ስለሆኑ ምሳሌያቸው ስለ እንስሳ፣ ስለ አበባ፣ ስለ እጽዋት ነው። ስለ ሰው ምሳሌ አንዳቸው በዚህ መጽሐፍ ላይ የተጻፈ እዚህ ቦታ ላይ የሆነ ብሎ አይነግሯችሁ። መጽሐፍን ኮት አያረጉ ቢኮዝ ዴር ናት ሪደርስ አንባቢዎች አይደሉም። ዘመነ ካዚ የአማራን ህዝብ ቢወደውና የአማራ ህዝብ ዘመነን የሚፈልገው ቢኖር ዛሬ ዘመነ አማራ ምድር ውስጥ ይገኝ ነበር። ፋሲካ በዓልን እኮ ሱዳን ሆኖ ያከበራል። አታውቁም? ከዚህ በላይ ክደት ምን አለ? እንደዚህ አይነት ሰዎች አማራን ስለማይወክሉ በእነ ዘመነ በኩል የሚደረግ ማንኛውም ስም ማጥፋት ይሁን ወንጀል አማራ ብሎ ማንሳት ተገቢ እንዳልሆነ ለምሳሌ ዘመነ ካሴ ከጃልመሮ ጋር አልሰራም ወይ ከህዋት ጋር አልሰራም ቢል መኖር አይችልም። አለቃው ሌላ ነው። ባለቃው ትእዛዝ መስማት ስላለበት አብሮ አሸሸ ገዳሚ እያለ ነው። ይሄ ሰውዬ በእውነት ቀላል ሰው አይደለም። በእውነት ይሄ አማርኛው ፈጣን ስለሆነ አማርኛ እንደሱ በቃ እኔ ለወደፊቱ ሳድግ እንደሱ አማርኛ መናገር ፈልጋለሁ። ሳድግ አቀላጥፌ መናገር ፈልጋለሁ ለዚህ ልጅ ማለት በየግላቸው የተወሰኑ ጀነራሎችና ባለሀብቶች ሀብት አፍርተዋል፣ ወደ ውጭ አሸሽተዋል ምናምን። አሁንም የተንደላቀቀ ኑሮ ይኖራሉ። ዳን የአማራን ህዝብ እታገልለታለሁ ካልክ እንዴት ሴቭ አድርገዋለሁ ህዝቤን ነው ማለት ያለብህ? ወይስ እንደው ምንም በሌለ ገና የተረጋጋ የፖለቲካ ስርዓት በሚኖርበት ጊዜ የወደፊት የኢትዮጵያ አይዲዮሎጂ ይሄ ይሁን ይህ አይሁን የምትለው የፖለቲካ ክርክር ከህልውና ትግል በፍጥነት የአይዲዮሎጂ ክርክር ውስጥ እንዲገባ የተፈለገበት ምክንያት ሁላ ግልጽ ስላልሆነ ነው አርጊው የምናደርገው። መጽሐፍ ጠቅሶ የከሌ በዚህ ዘመን ጻፈ፣ በዚህ ዘመን ከሌ ጻፈው፣ በዚህ ዘመን በፍጹም አይነግሯችሁም። አንዳቸው መጽሐፍን ኮት አድርገው እዚህ ቦታ ላይ እንደተጻፈው የከሌ መጽሐፍ ላይ ወይ ከሌ ዘመን ላይ አይላችሁ። ምሳሌ የሚሰጧችሁ እነ ቀበሮ፣ እነ ጥንቸል፣ እነ ቁራ፣ እነ አሞራ፣ አሁን ደግሞ ሰሞኑ ደግሞ እነ ንስር፣ እነ አያጅቦ፣ እነ ጦጢት፣ እነ ዝንጀሮ በቃ ይሄ ነው ምሳሌ ሰጧችሁ። እንስሶቹን ክሌም አድርገዋቸዋል። ሬድዋን ሁሴን ደግሞ እጽዋትን በመግለጽ ተገልጧል። ስር፣ ቅጠል፣ ግንድ ምናምን በሚል ምሳሌ ተገልጧል። እንደዚህ አይነት ሰዎች አሉ። የኔን ተውትና ዘመነ እኮ አማራን ክዶታል ይላል። ዘመነ ክዶታል እኮ ፋሲካን እኮ ሱዳን ሄዶ ነው ያከበረው። ሱዳን የሙስሊም ሀገር ነው። ሱዳን ፋሲካ ለምን ሊያደርግ ነው የሚሄደው? ተመልከቱ። እነዚህ ሰዎች ናቸው ባንዳ ሆኖ ሲመጡ እንደዚህ አይነት ነገር ጨዋታ አለ። አቶ እገሌን እንደዚህ አድርጉ፣ በዚህ ውጣ፣ በዚህ ውረድ ብዬ የማዘዝ ኦቶሪቲ ሳለ ለምን ብሎ ነው የኔ ተላላኪ ሊሆን የሚችለው? እንዴ ከተላላኪነት ያወጣም እንደ ይሄ ሰው ደመቀ መኮንን ተላላኪ፣ ይሄም ተላላኪ ነበርኩ ይለኝ። እኔ ነኝ ምልክ የአማራ ክልል ጸጥታ ቢሮ ኃላፊ ነኝ። ጥሩ ዜና ስለሆነች ነው ወደ እናንተ ምናደርሳት። ሰውየው የግድ ተዋጉ እያለን ነው። ሲጀመር ኢትዮጵያን ከብሔር ብሔራዊ ታውጣታችሁ አንድ ቀለም ያደረጋችኋት እኮ እናንተ ናችሁ። እናንተ እኮ ናችሁ ሁሉን ፍርስርስርስ አድርጋችሁ አንድ ያደረጋችሁት አንድ ብቻ። አሁን ኦፒዲዮ የሚባል የተለከፈ ውሻ ኦፒዲዮ የሚባል ኃይል ብቻ ነው ኢትዮጵያ ውስጥ ያለው። ብራንቾቿን ሁሉ ቆራርጣችሁ በቃ ምንም ስቲሙሉ ቆርጣችሁ በቃ ጉቶ ያደረጋችኋት እኮ እናንተ ናችሁ። ከነ ጉቶንም እነቅለዋለን እያለ እንደ አብይ አህመድ ጉቶንም እኮ እነቅለዋለን እያለ ነው። ራሱ ምሳሌያቸው እንኳን አይስማማም። አብይ አህመድ የቀረውን ቅርንጫፉን ቆርጠን ግንዱን ቆርጠን ጉቶን የቀረው ጉቶን እነቅለዋለን ይለናል። ምሳሌያቸው እንኳን አንድ አይነት አለ። አንዱ ጉቶ ነቃይ ነው፣ አንዱ ደግሞ ዛፍ ተካይ ነውና ፋኖ አንድም ቀን ከኦነግሸኔና ከህወሓት ጋር ተዋግቶ አያውቅም። የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍ ነው የሚለው። ምስኪን ነው ይሄ ሰውዬ። ፋኖ አማራ ክልል ላይ አንድ ቀበሌ ተቆጣጥሮ አያውቅም ያለ ሰውዬ ነው። እንዳትረሱት ይሄ ሰውዬ እና ፋኖ ለምንድን ነው ብልጽግናን የሚወጋ? ለምንድን ነው መንግስታችን የሚወጋ? ለምንድን ነው የብርሃኑ ጁላ ጦርን የሚወጋው? ምን ነው ከኦነግ ጋር ለምን አይዋጋው? ከኦነግ ሸኔ ጋር ማለት ነው ኦላ ማለቱ ነው። ይሄ ሰውዬ ዝም ብሎ የሚናገረው ፋኖ ከኦነግ ሸኔም ከህወሓትም አልዋጋ ተዋግቶ አያውቅም፣ ቢዋጋ ጥሩ ነበር ብሎ የሚነግረን ይሄ ሰውዬ ምን አባቱ ሊያደርግ ነው የሚዋጋው? አረማት ነገር ነው የሚለው ሟርት ድግምት ምናምን ይላል። ሟርተኞች እነሱ ናቸው። እኔ እኮ ማን ጠራቸው? እኔ የሚያስረዳኝ ሰው ሌላ ካሴት የለቀቀዋል፣ ሌላ አልበም ያሳተመዋል ቴዲ አፍሮ። ከዚህ ከሰማናቸው በሱ ዩቱብ ከተለቀቀው ትራክ ውጭ ሌላ አለ ለብቻው የተለቀቀ ለእነሱ ብልጽግና እያለ የሚጠራ እነሱ በስማቸው የሚጠራ አለ ወይ? ለምን ደነገጡ? ለምን እንደኛ ብረውት አይሰሙትም? ማን ጠርቷቸው ነው አቤት ብሎ ሊመልሱ የመጡት? ብልጽግና ማለት ይሄ ነው። በዘፈን እንኳን የሚፈራ እንኳንስ የታጠቀ ሰራዊት መጥቶበት ዘፈን የሚያስፈራው ነው። ምን ብለን የምታዋጋው? ምን ጉዳይ አላችሁ? ዘሜና ልጅ ነው ከኔ ጋር የሚዋጋው። ጃልማሮ ነው ከፋኖ ጋር የሚዋጋው። ለምን ብሎ ጉዳያቸው አዲስ አበባ ነው ያለው፣ 4 ኪሎ ነው ያለው። በእውነት ብልጽግና ግን ምን አይነት ጅል ነው? የጅል ስብስብ። ፋኖ አልዋጋለን ብሎ ዜና አለ እንዴ? ይነገራል እንዴ? አይነገርም እኮ በዚህ ጊዜ ፍርጥርጥ ብሎ የትና የት ማማ ላይ እኮ ነው ያለው ጉዳይ እኮ ማማ ላይ ደረሰ። አልዋጋለን ብለው ብንለው ብንቆጠቁጦ ብንዋጋ አልዋጋለን የመንግስቱ ኃይለማርያም ቋንቋ ታመጣለህ እንደዚህ ላይ በቃ ወጣት እኮ አልዋጋለ ሰራዊት አልዋጋለ ብለው ትናገራለህ እንዴ?
አዲስ አበባ መሀል ላይ በመሀላቸው ተቀምጦ በቃ ምድሪቱ ላይ ያለችውን ነገር በቅኔ ሀሳቡን የገለጸ እንኳን የሚያስፈራቸው ነው። ደግሞ ሀሳብን በመግለጽ ምናምን ይላል። በቴዲ አፍሮ ዝማሬ ቅኔዎች ይሄን ያህል ብትብታችሁ ይወጣ የታጠቀ ሰራዊት ቢመጣባችሁማ ምን ልትሆኑ ነው ማለት ነው። ይገርመኛል። እንደው ስልጣን የሚባለው እንዲሚጣፍጥ ነገር እንደሆነ ያላቀም ወይ አንድ ቀን መሞከር አለብን። ይሄ ስልጣን የሚባለውን ነገር የወጣ በሙሉ አልወርድም የሚል አንዴ አንድ ወጣት ልጅ ማን ያሉት ጃን ዳንኤል ነው ምናምን የሚባል አይሮፕላኑ ምን ብሏል ነው ውረዱ አሏቸው። ሞልቷል ነው ምናምን አልወርድም ከፍዬበታለሁ ይል ነበር። አማራ ስንቱን ነው የምትጠይቀው? ስንቱን ነው የምትጠይቀው? ይሄም አማራ ነው፣ ባለጊዜ ነው። በዮሐንስ ባያሌው ስም ነው የሚቀልደው። ይሄ ዝም ብሎ እንደ ድንጋይ ነው ብልጽግና የሚጫወትበት። ይሄ ግን ሪል አማራ እዚህ ነው ያለው። ይሄ ነው ሪል አማራ እየተሰቃየ ያለ። እንደያ ምስኪን እንደያ ቋንቋ እንዲወጣ ነው የተባለው። ከትግራይ የሄዱት ማንም የምትባል የሆነ መጠጥ ቤት አለች። እዛ ላይ ተደግፈው በልተው ጠጥተው ምናምን ደፋዓዮ ብለው የሚሄዱላችሁ ነው። ደፋዓዮ ማለት የአራዳ ቋንቋ ነው። ክፈለው በቃ ያው ውረድበት ነው ወረደበት ነው። ምንድነው የሚያወራው ታደሰ ወረደ? ጦርነት አልፈልግም። ማን ጦርነት ይፈልጋል? ማን ጦርነት ይፈልጋል? የአማራ ህዝብ ጦርነት ፈልጎ ነው እየተወጋ ያለው። የኦሮሞ ህዝብ ጦርነት ፈልጎ ነው እየተወጋ ያለው። ጦርነት የሚፈልግ የለም። በየትኛውም ዘመን ጦርነት አዋጭ አይደለም። ምርጫ ግን ሳይኖር ሲቀር ቁጭ ብለህ ከምትሞት አትሊስት ገዳይህን አስወግደህ። ይህንንም የፈጠረው አብይ አህመድ ነው። በተናደርክ ጊዜ ጠበንጃና ብዕር አትያዝ። ጠበንጃ ከያዝክ ትገላለህ፣ ብዕር ከያዝክ ደግሞ አለ ብዙ ሰው የሚያጠፋ ነገር ትጽፋለህ ብሎ በዛች በጥሚት የጭንቅላት እንኳን አብይ እንኳን ሲናገር ሰማሁት።